ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳንም ወደዚህ ቻናል በሰላም መጣችሁ። ይህ ቻናል እንግዲህ የግብርና ፕሮግራሞችን የምናስተላልፍበት ቻናል ነው። የተለያዩ የግብርና አሰራሮችን፣ አዳዲስ ስራዎችን የምናስተናግድበት ወይም የምናቀርብበት ነው። ይህን ቻናል ከወደዳችሁት ሰብስክራይብ በማድረግ ፋሚሊ እንድትሆኑ፣ ላይክ እያደረጋችሁ ሼር እንድታደርጉና የተለያዩ ሰዎች መድረስ እንዲችል እንድታደርጉልን በአክብሮት እንጠይቃለን። የተለያዩ እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሷችሁ የደውል ምልክቷን ተጫኑ። አመሰግናለሁ። የዛሬው ቪዲዮዬ ስለ ውሃ ወይም ደግሞ በእርሻ መሬት ውስጥ ውሃን እንዴት አድርገን መጠበቅ እንደምንችል የተለያዩ ስልቶችን የምንመለከትበት ይሆናል ማለት ነው። ያ ማለት ወተር ኮንዘርቬሽን ስትራቴጂስ ኢን ፋርሚንግ የሚል ታይትል ወይም ርዕስ ይኖረዋል ማለት ነው። እንግዲህ በዚህ ርዕስ ውስጥ ብዙ የምንመለከታቸው ነገሮች ይኖራሉ። በተለይ ደግሞ በምን አይነት መልኩ ውሃን ገበሬዎች በትክክል መጠቀም እንዲችሉ ኤፊሽንትሊ መጠቀም ይችላሉ የሚለውን እንመለከታለን። እንዴትስ ደግሞ ብክነትን መቀነስ እንደሚችሉና ብክነትን በመቀነስ እንደገና ተቋቋሚ የሆነ ግብርናን ወይም አርሶ አደርን እንዴት መፍጠር እንችላለን የሚለውን እንመለከታለን። በዚህም እንግዲህ ድርቅን የሚቋቋም በተለይ ደግሞ አሁን ካለው የክላይሜት ቼንጅ አንጻር እንዴት አድርጎ መቋቋም ይችላል ውሃን በመቆጠብ የሚለውን የምንመለከት ይሆናል ማለት ነው። ስለዚህ ውሃ እንዳጠቃላይ ስንመለከተው እንግዲህ ህይወት ነው። ይህም ማለት እንግዲህ ብዙ ጊዜ ለግብርና ወሳኝ የሆነ ነው ማለት ነው። ስለዚህ ሰስተነብል አግሪካልቸራል ለመጠቀም ውሃንን ዋይዝሊ ወይም በጥበብ ማኔጅ ማድረግ መቻል አለብን። ያን ስናደርግ ነው ውጤታማ የምንሆነው ማለት ነው። እንግዲህ ትሬኒንጉ ወይም የዚህ ስልጠና መሰረታዊ ግቡ ምንድነው ብለን ስንመለከት አንደኛ የውሃ ጥበቃ ወይም ደግሞ ውሃን ኮንዘርቭ ማድረግ ወይም ማቆር ምንድነው መሰረታዊ አስፈላጊነቱ ለግብርና የሚለውን እንመለከታለን። እንደገና ደግሞ ለውሃ ብክነትስ ዋናው ምክንያቶቹ ምንድናቸው? በገበሬ ደረጃ በግብርና ደረጃ ማለት ነው። ሌላኛው ፕራክቲካሊ ሜቶዶች ወይም ደግሞ በተግባር ሊተገበሩ የሚገቡ ውሃን ሴቭ ልናደርግ ልንቆጥብ ኢምፖርታንስ ኦፍ ማኔጅ ልናደርግ ውሃ በግብርና በጣም ወሳኝ ነገር ናቸው። ምክንያቱም ያለ ውሃ የሚለውን እንመለከታለን። ማምረት ስለማይቻል እንዴት አድርገን ነው ሁኔታ ማለት ልንጠቀም የምንችለው? ያለ አፈር ወተር ወይም ውሃ ማምረት ሊቻል ኤፊሽንት ያለ ውሃ ማምረት ስለማይቻል እንዴት አድርገን ይህንን ምርትና ምርት ያስፈልጋል ልንጨምር እንችላለን? እንደገና መሰረታዊ የሆነ ግብርና እንዴት ማምጣት እንችላለን? ሰስተናቢሊቲውን እንዴት ማስቀጠል እንችላለን የሚለውን ያ ማለት ወተር ኢዝ ዘ ፋውንዴሽን ኦፍ ኦል ፋርሚንግ አክቲቪቲስ ለሁሉም የግብርና ስራዎች በሙሉ ውሃ ወሳኝነት አለው ማለት ነው። ስለዚህ በጣም ልንንከባከበው እና ኮንዘርቭ ልናደርገው ይገባል ማለት ነው። አንደኛ የዘሩን እንዲበቅል የዘሩን ብቅለት በከፍተኛ ሁኔታ ሰፖርት ያደርጋል ወይም ይደግፋል። ሁለተኛ ኒውትረንት ትራንስፖርት ያደርጋል። ወደ አትክልቱ ወይም ወደ እጽዋቱ በውሃ አማካኝነት ነው መሬት አፈር ውስጥ የተዘጋጀውን ኒውትረንት ወደ ተክሉ የሚሄደው ማለት ነው። ስለዚህ ትራንስፖርት የማድረግ ጥቅም አለው ማለት ነው። አንደኛ ለሰው ልጅ ደም ትራንስፖርት አድርጎ ምግብን ለሰው ልጅ ጤናማነት አስተዋጽኦ እንደሚያደርግ ማለት ነው። ስለዚህ ለእጽዋቶችም ውሃ የተዘጋጀውን ምግብ ትራንስፖርት ያደርግበታል ማለት ነው። ሌላኛው ለእድገት በከፍተኛ ሁኔታ ይጠቅማል ማለት ነው። ስለዚህ ውሃን መጠበቅ የምርትና ምርታማነታችንን ለመጨመር በከፍተኛ ጥቅም አለው ማለት ነው። ሌላኛው ክላይሜት እንደምታውቁት በአሁኑ ሰዓት በከፍተኛ ሁኔታ የአየር ንብረት መዛባቶች አሉ። ስለዚህ አንፕሪዲክተብል የሆነ ሬንፎል አለ ወይም ደግሞ ማንገምተው ጊዜውን ያልጠበቀ ዝናብ ይመጣል። አንዳንዴም ደግሞ የውሃ ስካርሲቲ ወይም ደግሞ እጥረት ይከሰታል። ስለዚህ ያንን ችግር ለመፍታት በዋነኝነት ውሃ አስፈላጊ ነው። ውሃ መቆጠብ ይኖርብናል ማለት ነው። የዘነበውንም ዝናብ ኮንዘርቭ ማድረግ ይኖርብናል ወይም ደግሞ ማቆር ይኖርብናል ማለት ነው። ከዚህ ሲሪየስ ከሆነ ቻሌንጅ
ገበሬዎች መውጣት ስላለባቸው፣ ስለዚህ ወተርን በመጠቀም የክሮፕን ተቋቋሚነት እንጨምራለን ማለት ነው። ስለዚህ በከፍተኛ ሁኔታ ውሃ ላይ ስራ መስራት ይኖርበታል ገበሬው። ሌላኛው ኮዙ ምንድን ነው ብለን ብንመለከት ምክንያቱ ምንድን ነው? የውሃ ብክነት በግብርና ውስጥ በከፍተኛ ሁኔታ እየባከነ እንደሆነ ይሰማል። ምክንያቱም የዘነበን ዝናብ ብዙ ጊዜ እንደ ኢትዮጵያ አቁረን የመጠቀም አቆይተን የመጠቀም የዝናብን ውሃ ወደ ማሳችን አስገብተን የመጠቀም ልምዳችን በጣም አናሳ ነው። ስለዚህ ምክንያቱ ምንድን ነው ብለን ስንመለከት ብዙ ጊዜ ገበሬዎች ኢቫፖሬሽን አማካኝነት ወይም በፀሐይ አማካኝነት ውሃ እንዲባከን ይደረጋል። አብዛኛውን ጊዜ የሚመጡ በጎርፍ አማካኝነት የሚመጡ ውሃዎች ወደ መሬት እንዲገቡ ከማድረግ ይልቅ አፈር ውስጥ እንዲገቡ ከማድረግ ይልቅ ወደ ማሳ ወስዶ በፀሐይ አማካኝነት በኢቫፖ ትራንስፓይሬሽን አማካኝነት እንዲባክኑ ነው የሚደረገው። ስለዚህ ሌላኛው ረኖፍ ነው። በጎርፍ አማካኝነት የሚመጣው ረኖፍ ሆኖ ነው የሚሄደው። ያ ማለት ኮንዘርቭ ተደርጎ ወይም ተገድቦ የሆነ ቦታ ማሳ ውስጥ እንዲገባ ስለማይደረግ ይባክናል። ሌላኛው ኢንኤፊሽንት ኢሪጌሽን ነው። እንግዲህ ለብክነት ምክንያት የሆነው ብለን የምንላቸው ማለት ነው። ይሄም አግባብ የሆነ መስኖ ስለማንጠቀም፣ ድሪፕ ኢሪጌሽን ብንጠቀም ወይም የመንጠባጠብ መስኖን ብንጠቀም በቀስታ ለተክሉ ብቻ ነው የሚያገለግለው። ግን ሰርፌስ ኢሪጌሽን ስንጠቀም የተለቀቀ ብሎ ስንጠቀም አብዛኛው ውሃ ብክነት ነው የሚሆነው ማለት ነው። ስለዚህ ኢንኤፊሽንት ዩዝ ኦፍ ኢሪጌሽን ወተርም አንዱ ችግር ነው ማለት ነው፣ ወይም ምክንያት ነው ማለት ነው። ሌላኛው በተለይ ደግሞ የአፈር ችግር ነው የሚነሳው። የአፈር ችግር ከውሃ ጋር ተያይዞ ውሃውን በአግባቡ ያን የዘነበውን ዝናብ ወደ መሬት የማስገባት አቅም ስለሌለው ኮምፓክትድ ስለሆነ ወይም ስለተጠቀጠቀና ስትራክቸሩም የሚያፈሩ መዋቅር ትክክል ስላልሆነ በረኖፍ መልክ እንዲሄድ ያደርገዋል። የዲፎረስቴሽን ይሄ የምናውቀው ነው። በከፍተኛ ሁኔታ የዛፍ መጨፍጨፍ አሁንም ውሃ ወይም ዝናብ ወደ አፈር ውስጥ እንዳይገባ በከፍተኛ ሁኔታ አስተዋጽኦ ያደርጋል። ሌላኛው ኦቨርግሬዚንግ ነው። ይሄ እንግዲህ በተለያዩ ትሬኒንጎች ይነሳል። ኦቨርግሬዚንግ አንድ ቦታ ከብቶችን ማሰማራት መሬቱ እንዲጠቀጠቅ ስለሚያደርገው አፈር እንዲባክን ስለሚያደርግ አሁንም ውሃ ወደ መሬት ከመግባት ይልቅ በጎርፍ መልክ ስለሚሄድ ብክነት ይሆናል ማለት ነው። ሌላኛው ውሃን ስቶር ልናደርግ የምንችልበት ሲስተም አለመኖር ነው። ያ ማለት የወተር ወይም የውሃ የማቆር ሲስተም አለመዘርጋታችን ነው። ዝናብ ሲመጣ ምንም ስቶር ልናደርግበት ልናጠራቅም የምንችልበት ሲስተም ስለሌለ በጎርፍ መልክ ይባክናል ማለት ነው። ስለዚህ እነኚህ ነገሮች እንደ ችግር ወይም ሎስ ወይም ልናጣ የምንችልባቸው ምክንያቶች ያስቀምጣል ማለት ነው። ስለዚህ ትክክለኛው መፍትሄ ልናስቀምጥለት ይገባል ማለት ነው። እነኚህን ችግሮች አንደርስታንድ ካደረግን ለነኚህ ችግሮች ወይም ለነኚህ መፍትሄዎች ልናመጣ ይገባል ማለት ነው። ሌላኛው እንግዲህ የምናየው ምንድነው ወተር ሃርቨስቲንግ ቴክኒኮች ናቸው። እነኚህ ችግሮች አሉ ካልን፣ ሲስተሙ የለም ካልን ምን አይነት ስትራክቸሮችን መጠቀም መቻል አለብን፣ ምን አይነት ቴክኒኮችን መጠቀም መቻል አለብን የሚለውን ስንመለከት እጅግ በጣም ብዙ የሆኑ ሲምፕል የሆኑ እና በአሁን ሰዓት ተግባራዊ ሊሆኑ የሚችሉ ወተር ሃርቨስቲንግ ቴክኒኮች አሉ። ለምሳሌ የዝናብን ውሃ ኮሌክት ማድረግ። ምክንያቱም ከቆርቆሮ ወይም ከጣራ ላይ ሰብስበን የምናስቀምጥ ከሆነ ስቶር የምናደርግ ከሆነ በረኖፍ የሚሄደው የውሃ መጠን ይቀንሳል። ስለዚህ አንድ እሱ ነው። ሩፍ ወተር ሃርቨስቲንግ ስትራክቸር ሊኖረን ይገባል። ሌላኛው ረኖፍ ሃርቨስቲንግ ዩዚንግ ኮንትሩበንድስ ነው። ማሳዎቻችን ላይ የተለያዩ ኮንትሩበንዶችን በመስራት ሌብል በንዶችን በመስራት ሊሆን ይችላል። ውሃን ማጠራቀም ኮንዘርቭ ማድረግ መልመድ መቻል አለበት ገበሬው። ያንን ካላደረገ በቂ የሆነ ውሃ መሰብሰብ ስለማይችል በብክነት የሚሄድ ውሃ ስለሚሆን ይሄንንም ልምድ ማድረግ መቻል አለበት። በተለይ እዚህ ሙያ ላይ ያላችሁ ሙያተኞች ገበሬውን በደንብ ሰፖርት አድርጋችሁ ቴክኒካሊ ተደግፎ ኮንቱር በንድ ሊኖረው ይገባል ማሳ ላይ። ሌላኛው ትሬንቾችን መቆፈር፣ ውሃ ልናጠራቅምባቸው የመጣውን ውሃ በጎርፍ መልክ የመጣውን ውሃ እያዘገየ ነው ወደ መሬት ውስጥ እንዲገቡ የሚያደርጉ ትሬንቾችን በመቆፈር ውሃን ማጠራቀም ይኖርብናል። ሌላው ቴረስ ነው። ቴረሶችን በማዘጋጀት አሁንም ልክ እንደ ትሬንቹ ቴረሶችን ስንቆፍር ውሃ ወደ መሬት ውስጥ እንዲገባ ጊዜ ይሰጠዋል ማለት ነው። ከላይ በጎርፍ መልክ የመጣው በስሎፑ መሰረት ከፋፍለን ትሬንቾችን ብንሰራ
አሁንም ውሃ ወደ መሬት ውስጥ በመግባት የሞይስቸር ሆልዲንግ ካፓሲቲውን በመጨመር የአፈሩን ለምነት በመጨመር ውሃን ማጠራቀምና ስቶር ማድረግ ይቻላል ማለት ነው። ሌላው የተለያዩ የስሞል ፖንዶችን መቆፈር፣ ይህም እንግዲህ ኩሬዎችን በተለያዩ አጋጣሚዎች በማዘጋጀት ቼክ ዳሞችን በመቆፈር ወተር ወይም ውሃ እንዲጠራቀም ማድረግ ይኖርብናል ማለት ነው። ስለዚህ እነኚህ ሲስተሞች በመጠቀም እያንዳንዷን የዝናብ ጠብታ ወደ ዋይዝሊ ወይም በጥበብ ወደ ጥቅም መቀየር መቻል ይኖርብናል ማለት ነው። ሌላኛው ኢኒፊሸንት ዩዝ ኦፍ ኢሪጌሽን ብለናል ቅድም። ስለዚህ ኢፊሸንት የሆነ ኢሪጌሽን ሜቶዶችን መጠቀም መቻል ይኖርብናል። ያም ማለት ሞደርን ኢሪጌሽን ሜቶዶች አሉ። በተለይ ደግሞ በከፍተኛ ሁኔታ ጥቅም ላይ ሊውሉ የሚችሉ ዌስቴጅን ወይም ብክነትን ሊቀንሱ የሚችሉ ሲስተሞች አሉ። ለምሳሌ ድሪፕ ኢሪጌሽን ቀደም ብያለሁ። ያ ድሪፕ ኢሪጌሽን እያንዳንዷ የውሃ ጠብታ ለችግኙ አስፈላጊ ቦታ ላይ ነው የምትንጠባጠበው። ስለዚህ ምንም አይነት ብክነት ሳይኖር ውሃን በአግባቡ ተጠቅመን ምርትና ምርታማነታችንን ልናገኝ የምንችልበት ሁኔታ በከፍተኛ ሁኔታ ይጠቅመናል ማለት ነው። ስለዚህ ሚኒማይዝ ያደርጋል ኢቫፖትራንስፓይሬሽን፣ በፀሐይ አማካኝነት የሚባክነውን ውሃ ይቀንሳል። ስለዚህ እሱን መጠቀም ይኖርብናል። ሌላኛው ስፕሪንክለር ሲስተም ነው። ይህም ስፕሪንክለር ሲስተም እንደምናውቀው እንግዲህ ወይም ከዚህ በፊት እንደተመለከትነው ሊሆን ይችላል፣ ካልተመለከትንም ቪዲዮ ላይ መመልከት ይቻላል። በቀስታ ወይም ደግሞ እየተሽከረከረ ዲስትሪቢዩት ያደርጋል ወይም ለሁሉም ችግኞች ውሃን በአግባቡ ያሰራጫል ማለት ነው። ስለዚህ በሰርፈስ መልክ ወይም በመሬት መልክ የሚለቀቀው የውሃ መጠን ይቀንሳል ማለት ነው። አንድ እሱን ብክነቱን መቀነስ ይችላል ማለት ነው። ሌላኛው ስኬጁሊንግ ኢሪጌሽን ብለን የምንለው ነው። ስለዚህ በሶይሉ ይህ ስኬጁል ኢሪጌሽን እንግዲህ በሶይሉ አማካኝነት እና ያለንን የዌዘር ኮንዲሽን ፎርካስት በማድረግ የምንጠቀምበት ሁኔታ ይኖራል ማለት ነው። ያ ማለት ዝናብ ሊዘንብ የሚችልበትን ሁኔታ በማየት የአፈሩን ለምነት የአፈሩን ሶይል ሞይስቸር በመመልከት ስኬጁል እያደረግን ዝም ብለን በኢሪጌሽን መልክ መልቀቅ ሳይሆን እየተመለከትን የምንሰራው ይሆናል ማለት ነው። ሌላኛው እንግዲህ ሶይል እንደ ክሮፕ ማኔጅመንት ወተር ሃርቨስቲንግ ነው። ይሄም ከፍተኛ አስተዋጽኦ አለው። ሶይሉን ማኔጅ ማድረግ፣ ክሮፑን በአግባቡ ማኔጅ ማድረግ የከፍተኛ ሁኔታ የውሃን ብክነታችንን ይቀንሳል ማለት ነው። ስለዚህ ሄልዚ ሶይል ሆልድ ሞር ዋተር፣ ይሄ በግልጽ የሚታወቅ ነው። ጤናማ የሆነ አፈር ብዙ ውሃን የመያዝ አቅሙ በከፍተኛ ሁኔታ ይጨምራል ማለት ነው። ስለዚህ ሄልዚ ሶይል ልክ የስፖንጅ አይነት ባህሪ ስላለው ውሃን የመምጠጥ የማስገባት ባህሪ ስለሚኖረው ብክነት አይሆንም ማለት ነው። ስለዚህ አንደርግራውንድም ገብቶ ውሃው የወተር ቴብልን የመጨመር ባህሪ ይኖረዋል ማለት ነው። ስለዚህ ኮምፖስቶችን በመጨመር ኦርጋኒክ ማተሮችን በመጨመር ሶይሉን ኢምፕሩቭ በማድረግ የወተር ሪቴንሽን ውሃን የመያዝ አቅሙን እንዲጨምር ማድረግ ይቻላል ማለት ነው። ስለዚህ ይህም አንዱ አስተዋጽኦ ወይም ቴክኒክ ሊሆን ይችላል ማለት ነው። ሌላኛው መልቺንግ መጠቀም ነው። ሽፋኖችን ልንጠቀም፣ የሳር ሽፋን ሊሆን ይችላል። ችግኝ ተክለን በባዶ ከምንተወው እግሩ ስር መልች ሊሆኑ የሚችሉ ደረቅ ሳሮችን ብንጠቀም በኢቫፖትራንስፓይሬሽን የሚሄደውን የውሃ መጠን እንቀንሳለን። ስለዚህ ችግኞቻችንም ሳይደርቁ ውሃውም ሳይባክን በፕሮግራም ውሃ እየሰጠነው በእቅድ ውሃ እየሰጠነው ውሃ በኢቫፖትራንስፓይሬሽን ምክንያት እንዳይባክን በከፍተኛ ሁኔታ ጥንቃቄ እናደርጋለን ማለት ነው። ሌላኛው ክሮፕ ሮቴሽን ኤንድ ከቨር ክሮፒንግ ነው። እንግዲህ ክሮፕ ሮቴሽን ማፈራረቅ ነው፣ ሰብልን ማፈራረቅ ነው። ያም የአፈሩ ለምነት የተሻለ እንዲሆንና ውሃ ወደ አፈር ውስጥ መስረግ እንዲችል እያደረገው ስለሚሄድ ከፍተኛ ሁኔታ ጥቅም አለው። ከቨር ክሮፕ እንግዲህ ብዙ ጊዜ መሬትን ራቁት ከመተው ይልቅ አንዳንድ ከቨር ሊሆኑ የሚችሉ ክሮፖችን በመዝራት መሬቱን መሸፈን መቻል አለብን። አንዳንዴም ደግሞ እርሻ ካረፍን አጨዳ ታጭዶ እህል ከታጨደ በኋላ መሬቱን በማዶ መተው ሳይሆን ቅሪት ሊሆኑ የሚችሉ ክሮፕ ሪዚጁ መተው መቻል አለብን ማለት ነው። ያም የበለጠ ሞይስቸር ሆልድ እንዲያደርግ ዝናብ በዘነበ ቁጥር ታጥቦ እንዲሄድ ሳይሆን ወደ መሬት መግባት እንዲችል ስለሚያደርገው ጥቅም አለው ማለት ነው። ሌላኛው እንግዲህ ክሮፕን ኤሮዥንን ሬዱስ ልናደርግ የምንችልባቸውን የተለያዩ ሲስተሞችን መጠቀም ይኖርብናል። ኪፒንግ ሞይስቸር ዌር ኢት ኢዝ ኒድድ ሞስት ኢን ደ ሶይል፣ ብዙ ጊዜ ሶይል አፈር ውስጥ ብንጠብቀው የተሻለ ምርት ልናገኝ የምንችልበትን ሁኔታ ይፈጥርልናል። እንግዲህ ሎካል ኤግዛምፕሎችን ብንመለከት በተለይ በኢትዮጵያ ኬዝ ማለት ነው ገበሬዎች
ድሪፕ ኢሪጌሽንን በመጠቀም መልቺንግን በመጠቀም የውሃን ብክነት በመቀነስ በ40% በመቀነስ ይልዳቸው በ30% የጨመረበት ሁኔታ ያለ። ያ ማለት እንግዲህ በፊት ረኖፍ ወይም በጎርፍ መልክ ይሄድ የነበረን ውሃ በንድ በመስራት ኮንዘርቭ በማድረግ ማሳቸው ውስጥ በመጠቀም በ30% ምርታቸው እንዲጨምር አድርጓል ማለት ነው። ስለዚህ ይሄ ፕራክቲካሊ በሳይንስ የተጠና ኢትዮጵያ ውስጥ የነበረ ገበሬዎች ሲጠቀሙበት የነበረን ልምድ የሚያሳየን ነው ማለት ነው። ስለዚህ የአፈርን መከላት እና የውሃን አንድ ላይ ኮምባይን አድርገን በመስራት ወይም ደግሞ ሶይል ኤንድ ዋተር ኮንዘርቬሽን የምንለው ወይም አፈርንና ውሃን በመቆጠብ የተሻለ ቴክኒኮችን በመጠቀም ገበሬዎች የተሻለ ምርት ማምረት ይችላሉ። እንደገናም ደግሞ ድርቅን የሚቋቋም ገበሬ መሆን ይችላሉ። ድርቅን የሚቋቋሙ እጽዋቶችን ወይም ዘሮችን በመዝራት በከፍተኛ ሁኔታ ህይወታቸው መቀየር ይችላሉ ማለት ነው። ስለዚህ ይሄን እንዲጠቀሙ ብዙ ጊዜ ቴክኒካሊ የባለሙያዎች ድጋፍ እንድታደርጉላቸው እንድትመክሯቸው ደጋግማችሁ፣ ምክንያቱም እነሱ የሚያመርቱት ሀገር ላይ ኢምፓክት ስላለው ማለት ነው። እንደ ማጠቃለያ እንግዲህ ውሃን ኮንዘርቭ ማድረግ በተለይ ለገበሬዎች ዝም ብሎ ውሃን የሆነ ቦታ ሴቭ የማድረግ ስራ አይደለም፣ ወይም እንደው ስቶር አድርጎ እንዲገማ እንዲበላሽ የማድረግ ስራ አይደለም። ስለዚህ ምን ማድረግ ነው? የግብርናውን የወደፊቱን የግብርና ሲስተም የግብርናውን ሂደት በከፍተኛ ሁኔታ ምርታማ እንዲሆን የማድረግ የማረጋገጥ ሁኔታ። ስለዚህ እሱን የማጠራቀም ውሃን የማስቀመጥ ሳይሆን ወደ ምርት የመቀየር ለአስፈላጊው ነገሮች በመጠቀም ለዛፎቻችን ሊሆን ይችላል፣ ለግብርናዎቻችን ሊሆን ይችላል በመጠቀም በከፍተኛ ሁኔታ ምርታችን እንዲጨምር ማድረግ ይጠበቅብናል ማለት ነው። ሌላኛው ኢፊሽንት ወተር ዩዝ ምርትን ያሻሽላል። በአግባቡ ስንጠቀም በአግባቡ የመጣውን ውሃ ይዘን መጠቀም ስንችል ምርትና ምርታማነታችንን መጨመር እንችላለን። የኢንቫይሮንመንቱን መቀየር እንችላለን። አካባቢዎቻችንን ፕሮቴክት ማድረግ እንችላለን። ፋርመሩ እንደገና ደግሞ ክላይሜትን እንዲችል መቋቋም እንዲችል እናደርገዋለን ማለት ነው። ስለዚህ ይሄንን ገበሬዎች በደንብ እንዲያስቡ፣ ምክንያቱም ብዙ ጊዜ ከውሃ ጋር ከአፈር ጋር የተያያዙ ነገሮችን ከዝናብ ብቻ በመጠበቅ የምናገኝበት ሁኔታ መኖር የለበትም። የዘነበውን ውሃ መቆጠብ፣ የዘነበውን ውሃ ኮንዘርቭ ማድረግ፣ ያንን ወደ ምርት የምንቀይርበትን ሁኔታ ወደ ግብርናችን መቀየር የምንችልበትን ሁኔታ ማሰብ ይኖርብናል። ስለዚህ በዚህ ሴሽን ላይ እንግዲህ ወይም በዚህ ክፍል ላይ እንደተመለከትነው ውሃ በከፍተኛ ሁኔታ ለግብርናችን አስፈላጊ መሆኑን ነው። የተለያዩ ቴክኒኮችን ተጠቅመናል፣ አንስተናል። እነኛን ቴክኒኮች በመጠቀም ግብርናችንን ማዘመን፣ ግብርናችንን ምርታማ እንዲሆን ማድረግ፣ መድከማችን ካልቀረ የተሻለ ምርት ማምረት እንድንችል ማድረግ ይኖርብናል ማለት ነው። ይሄን ይመስላል የዛሬው። አመሰግናለሁ።